ሰላም እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የእንግሊዘኛ ትምህርት ነው። እስከ መጨረሻ አብራችሁ እንድትከታተሉ በአክብሮት ጋብዛለሁ። ወደ እንግሊዘኛ ትምህርት ለመጀመሪያ ክፍል 1፣ ክፍል 2፣ ክፍል 3 እያለ ለማዘጋጀት ካሁን በፊት ሞክረን ነበር። ነገር ግን ዛሬ ጀምሮ ተከታታይ ቪዲዮ ነው የሚሆነው። ለማንኛውም ሌቭል ያለ ለቢግነር፣ ለኢንተርሚዲየት፣ ለአድቫንስድ ለማንኛውም የሆነ እንግሊዘኛ ማወቅ ለሚፈልግ ማለት ነው። እንደቃቸው ቪዲዮዎች ማስተያየት ካላችሁ አስተያየታችሁን ሼር ብታደርጉን ደስ ይለናል። ዛሬ እንግዲህ ይዤላችሁ የመጣሁት የፓርትስ ኦፍ ስፒች ብለን የምንጠራውን የመጀመሪያውን ትምህርት ነው የሚሆነው። እንግዲህ በዋነኝነት እንግዲህ ምንድን ማወቅ አለብን እንግሊዘኛ ላይ ስንል መጀመሪያ ፓርትስ ኦፍ ስፒችን ማወቅ አለብን። ከዛ በመቀጠል ደግሞ ቴንስን ማወቅ አለብን። ከዛ ኤክስፕሬሽን ብንማር ሞር ይቀልናል ማለት ነው። ለምሳሌ ቃላት ከምንማር ፓርትስ ኦፍ ስፒች ብንማር ይመረጣል። ምክንያቱም ቃላቶች ከፓርትስ ኦፍ ስፒች ስለሚወጡ ማለት ነው። ስለዚህ ስናወራም ስለባለፈው ለማውራት ቃላቶችን ከምንፈልግ አረፍተ ነገሮችን ወይም ኤክስፕሬሽኖችን ከመፈለግ ቴንስን ብንማርና ቴንስን ወደ ስፖክን ብንቀይረው በጣም የተሻለ ነው የሚሆነው። it's going to be better. Okay, so there are 8 parts of speech in English language. 8 ናቸው። ስለዚህ እነዚህን 8 parts of speech በውስጣቸው ያሉትን ነገሮች እንረዳለን ማለት ነው። ነምበር 1 ቁጥር 1 ናውን የሚባለው ነው። ናውን ማለት እንግዲህ the name of person, the name of things, the name of idea, the name of quantity, the name of quality, whatever is called noun ይባላል። ስለዚህ የሰው ስም ሊሆን ይችላል፣ የነገሮች ስም ሊሆን ይችላል፣ የእንስሳት ስም ሊሆን ይችላል፣ የኳሊቲ whatever is parts of speech ላይ በስም ውስጥ ነው የምናገኘው ማለት ነው። ስለዚህ ይህ ምን ማለት ነው? ዲክሽነሪያችንን ስናየው ፊት ለፊቱ ላይ ኤን እናገኛለን ማለት ነው። የሆነ ዲክሽነሪ ሰርች ያደርጋችሁ ቃላቶችን ስትፈልጉ ለምሳሌ በርድ የሚለው ወርድ ሰርች ብታደርጉት በርድ ብላችሁ ብትጽፉ ይሄ ናውን ነው ይላችኋል ማለት ነው። ስለዚህ ኤን ፊት ለፊቱ ሊኖር ይችላል ማለት ነው። ስለዚህ አንዳንድ ቃላቶች አዝናውንም አዘጀክቲቭ ሌሎች ቨርብ እንደ ቨርብ የምንጠቀማቸው አሉ። ግን በዋነኝነት ዲክሽነሪ ላይ ኤን ብሎ ያስቀምጥላችኋል። ወደ ሁለተኛው ሲመጣ ፕሮናውን የሚለው ነው የምናየው። ፕሮናውን ማለት ስምን ተክተን የምንጠቀምበት ነው። በአማርኛ we can use instead of noun ወይ ደግሞ in the place of noun። አንደኛ አስፈላጊ ካልሆነ ስምን መደጋገም አበበ ያለው ወይ ዓለም ያለ ባር እንዳረፍተ ነገር ውስጥ ወይ ደግሞ በአንድ ፓራግራፍ ውስጥ መደጋገም ስለሌለብን ፕሮናውን ልንጠቀም እንችላለን። እንግዲህ ሁለተኛ አንድ ነገር ስሙን ማስታወስ ማንችል ከሆነ ለምሳሌ አንድ ጎረቤታችሁ ስሙን ማስታወሳችሁም ስለዚህ እሱን ስም that person or the father of something, the husband of something ብለን ወይ ደግሞ ያንን in the pronoun ልንጠቀም እንችላለን። ፕሮናውን እሱ ብለን ወይ ደግሞ እሷ ብለን ልንጠቀም እንችላለን። ይሄ ፕሮናውን ይባላል። በሶስተኛ ደረጃ በተለምዶ ምንድን ለምንጠቀምበታለን? ይሄ ፕሮናውን ስሙን መጥራት ካልፈለግን ማለት ነገር በቃ መጥራት አልፈለግንም ስሙን። ስለዚህ instead of እሱን ላለመጥራት ምን እንጠቀማለን? እሱን ጥራ ወይ ደግሞ እሷን ጥሪያት ወይ ደግሞ እንደዚህ ያንን አንጣው ወይ ደግሞ እንደዛ እንችላለን። ስለዚህ ይህ ምናምን የምንለው ይሄ ፕሮናውን ይባላል ማለት ነው። ስለዚህ ያንን የምንለው ይሄ the name of thing ነው ማለት ነው። ስለዚህ ሪፕሌስ የሚያደርግልን ፕሮናውን ነው ማለት ነው። እንግዲህ እነዚህ ፕሮናውን የሚባሉት he, she, it, he, they እነዚህ ፕሮናውኖች ናቸው። በቀጣይ የምናየው ቨርብ ነው። ቨርብ ማለት ምን ማለት ነው? በአማርኛ ቨርብ ማለት ግስ ማለት ነው። ስለዚህ ይሄ ብዙ ጊዜ ቴንስ ላይ ነው የምናየው። ስለዚህ ቨርብ means it's an action or state of being ይባላል። ስለዚህ በእንግሊዘኛ ማለት ነው። ስለዚህ ቨርብ ማለት ድርጊቶች፣ የድርጊት ቃላቶች ናቸው ማለት ነው። በላ፣ ጠጣ፣ ተኛ፣ ሄደ፣ መጣላ whatever እነዚህ they are called verbs ይባላሉ። ሌላኛው የምናየው adjective የሚባለው ነው። ምንድነው? adjective describes noun or pronouns ስምን ወይም ደግሞ ተውላጠ ስምን ነው ኤክስፕረስ የሚያደርግልን የሚገልጽ ስለነሱ ነው የሚያወራው። ለምሳሌ or if I say አበበ is አበበ black faced ብል or bright faced ብል ወይም ደግሞ እንደዚህ አይነት ነገሮች ብትጠቀም አረፍተ ነገር ብትጠቀም አበበ has a black jacket ብል black jacket ጃኬቱን ነው የሚገልጸው ማለት ነው። ወይ ደግሞ is black ብል ለምሳሌ it የሚለው black የሚለውን ይገልጸዋል ማለት ነው። ስለዚህ ስምን ነው የሚገልጸው ወይ ደግሞ ተውላጠ ስምን ነው የሚገልጸው ማለት ነው። ብለን የምንጠራቸው ቃላቶች ምን ናቸው ካልነ like black, white, red ጥሩ፣ መጥፎ፣ bad, good እነዚህ they are called adjectives። ወደ ቀጣዩ ስንመጣ የምናገኘው adverb ነው። adverb describes or modify verbs, adjectives and another adverb
በአድቨርብስ ብለን የምንጠራቸው እነዚህ like quickly very እነዚህ ወርዶች አድቨርብስ ይባላሉ። ኦፍ ታይም፣ አድቨርብስ ኦፍ ፍሪኩዌንሲ፣ አድቨርብስ ኦፍ ፕሌስ የሚባሉ አሉ። እነሱን በሌላ ቪዲዮ እያንዳንዱ ፓርትስ ኦፍ ስፒች እና የምናያቸው ይሆናል ማለት ነው። ከዛ በመቀጠል የምናየው ፕሪፖዚሽን የሚባለው ነው። እንግዲህ ፕሪፖዚሽን ወይም ደግሞ ፕሪፖዚሽን I don't know what to say preposition I like wording like this reading like this one because so ፕሪፖዚሽን ብለን የምንጠራው ደግሞ በሁለት ቃላቶች ወይ ደግሞ በሁለት አረፍተ ነገሮች ወይ ደግሞ በሁለት ፍሬዞች ላይ ያለውን ግንኙነት የሚያሳየን ነው ማለት ነው። ከምንጠራቸው ውስጥ in, on, under እነዚህ they are called the prepositions ይባላል። ከዛ በመቀጠል የምናየው conjunction conjunction is connect words or sentences or phrases ነው። ወይ sometimes ደግሞ clauses mean main clause and if clauses ሊሆኑ ይችላሉ። word ደግሞ any kinds of word ሊሆን ይችላል። connected የሚያደርግልን ማለት ነው። connected ማለት ለምሳሌ ከconjunctionዎች ውስጥ ብንወስድ endን መውሰድ እንችላለን፣ በትን መውሰድ እንችላለን፣ becauseን or ራሱን orን መውሰድ እንችላለን ማለት ነው። they are called conjunction ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ነገሮች ጥቅማቸው አረፍተ ነገሮችን ወይ ደግሞ ቃላቶችን ወይ ደግሞ ሐረጎችን ማገናኘት እንደሆነታው ማገናኘት ማለት ነው። እንግዲህ በስምንተኛ ደረጃ የምናየው ኢንተርጀክሽን የሚባለው ነው። ኢንተርጀክሽን ማለት እንግዲህ ኢሞሽናል የሆኑ ወርዶች ናቸው። እነሱን አጋነን ለመጠቀም የምንጠቀማቸው ለማጋነን ወይ ደግሞ በአጠቃላይ ይሄ በደንብ ኤምፋሳይዝ ለማድረግ የምንጠቀማቸው ቃላቶች ናቸው። ለምሳሌ ዋው ሊሆን ይችላል፣ ኦ ነው ሊሆን ይችላል። እነዚህ ኤክስክላሜሽን ማርክ ነው የምንጠቀመው at the end of those words። ስምንቶቹ የፓርትስ ኦፍ ስፒች የሚባሉትን ይመስላሉ። ስፖክን እንግሊሽ ላይ በመሰራቸው እኛ ግራመር ፓርት አለ። ግራመር ፓርት ሲባል እኛ በጣም ቤዝ የምናደርገው ፓርትስ ኦፍ ስፒች ኤንድ ቴንስ ላይ ነው። ስፖክን ሲባል ደግሞ ታንግ ትዊስተር፣ ፕሮቨርብስ ኤንድ ኤክስፕሬሽንስ ኤንድ ሳም ዩስፉል ወርድስ ቮካቡላሪዎችን የምናያለን ማለት ነው። I love you so much everybody. Thank you so much for watching me. We have a training school in Bahar Dar and in Addis. So our office is around by Mado.